በጋሞ ዞን በመሬት መንሸራተት ከ50 በላይ ሰዎች ሲሞቱ ሌሎች 50 ሰዎች የደረሱበት አልታወቀም። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በደረሰ የመሬት መንሸራተት አደጋ 52 ሰዎች መሞታቸውን የዞኑ ኮሚኒኬሽን አስታወቀ። በዞኑ ለሰዎች ሕይወት መጥፋት ምክንያት የሆነው የመሬት መንሸራተት ያጋጠመው በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ ውስጥ የካቲት 30 እና መጋቢት 1 የጣለውን ዝናብ ተከትሎ ነው። የኮሚኒኬሽን ቢሮው በፌስቡክ ገጹ ላይ ባጋራው መረጃ በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በተከሰተው የመሬት መንሸራተት ሕይወታቸው ካለፈ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቀ 50 ሰዎችን የመፈለግ ጥረቱ መቀጠሉን አስታውቋል። የጋሞ ዞን የከተማና አስተዳደር ልዩ አማካሪ አቶ ተስፋጽዮን ዘነበ በዞኑ ደጋማ አካባቢዎች በጣለው ወቅቱን ያልጠበቀ ከፍተኛ ዝናብ የመሬት ናዳው መከሰቱን ለቢቢሲ ተናግረዋል። የመሬት ናዳው የደረሰው መጋቢት 1 2018 ዓ.ም ከእኩለ ሌሊት በኋላ ነው ያሉት አቶ ተስፋጽዮን ባልተለመደና ባልተጠበቀ መንገድ ከፍ ያለ ዝናብ ይጥል ነበር ሲሉ ሁኔታውን ለቢቢሲ አስረድተዋል። ኃላፊው አክለውም በአካባቢው ይጥል የነበረው ዝናብ ረቡዕ መጋቢት 2 2018 ዓ.ም ማለዳ ድረስ መቀጠሉንና ይህም ሁኔታውን አስቸጋሪ ማድረጉን ተናግረዋል። አቶ ተስፋጽዮን የ52 ሰዎች አስክሬን ከናዳው ውስጥ በቁፋሮ መውጣቱን ገልጸው የ50 ሰዎች ፍለጋ ቀጥሏል ብለዋል። በዞኑ በርካታ ተዳፋት ቦታዎች እንደሚገኙ የገለጹት አቶ ተስፋጽዮን አሁን የመሬት ናዳው በደረሰበት ስፍራ ግን ከዚህ ቀደም ምንም አይነት አደጋ ደርሶ እንደማያውቅ ተናግረዋል። በዞኑ የመሬት ናዳ ይከሰትባቸዋል ተብለው በጥናት በተለዩ አካባቢዎች ነዋሪዎችን የማንሳትና ወደ ሌላ ቦታ ወስዶ የማስፈር ስራዎች መስራታቸውን የተናገሩት አቶ ተስፋጽዮን ይህ አካባቢ ግን ከዚህ አይነት ግምትና ስጋት ነፃ ስለነበር ምንም አይነት እርምጃ አለመወሰዱን አስረድተዋል። በጋሞ ዞን የጣለን ከባድ ዝናብ ተከትሎ በተከሰተ ከባድ ጎርፍና የመሬት ናዳ የሞቱ ሰዎች ቁጥር ሊጨምር እንደሚችል ተሰግቷል። የዞኑ ባለስልጣናት በአደጋው የጠፉ 50 ሰዎችን የመፈለግ ጥረቱ አሁንም መቀጠሉ የገለጹ ሲሆን በሕይወት ለተረፉትም እርዳታ የማሰባሰብ ሂደት ተጀምሯል። ከባዱ አደጋው የደረሰው ከከባድ ዝናብ በኋላ ባጋጠመ የመሬት መንሸራተት ሲሆን አካባቢው ተዳፋት በመሆኑ የሕይወት አድን ስራውን ከባድ አድርጎታል። አደጋው በተከሰተበት ስፍራው የዞኑ ዋና አስተዳዳሪን ጨምሮ የፌዴራልና የክልል የሕዝብ ተወካዮች ምክር ቤት አባላት ተገኝተው በአደጋው ቤተሰቦቻቸውን ያጡ ሰዎችን አጽናንተዋል። በደቡብ ኢትዮጵያ ክልል የሚገኘው የጋሞ ዞን በተደጋጋሚ በከባድ ዝናብና በጎርፍ ከሚጠቁ የአገሪቱ አካባቢዎች መካከል አንዱ ነው። 2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ ኬንጆ ሻቻ ጎዝጊ ቀበሌ በተከሰተው ተመሳሳይ የመሬት መንሸራተት ከ200 ሰዎች በላይ መሞታቸው ይታወሳል። በደቡብ ኢትዮጵያ የመሬት መንሸራተትና የጎርፍ አደጋዎች የሚከሰቱ ሲሆን በ2016 ከባድ ዝናብ ባስከተለው የጎርፍና የመሬት መንሸራተት ከፍተኛ ቁጥር ያላቸው ሰዎች ሕይወታቸውን አጥተዋል። ወደ ሌላ ዜናችን ስናልፍ የቀድሞ የመከላከያ ሰራዊት የምድር ኃይል ዋና አዛዥ የአዲስ አበባ ፖሊስ ኮሚሽነር ሆነው ተሾሙ። ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩት ጌቱ አርጋውና 2 ምክትል ኮሚሽነሮች ከኃላፊነት ተነስተዋል። ጠቅላይ ሚኒስትር አብይ አህመድ በተነሱት አመራሮች ምትክ የቀድሞ የመከላከያ ምድር ኃይል ዋና አዛዥ ሌተናል ጀነራል አስራት ደኔሮን እና 2 ምክትል ኮሚሽነሮችን ሾሙ። Hello and welcome to the Horn of Africa, Ethiopia. We are in the beautiful city on the lake side of the city of Bahir Dar, located approximately 578 kilometers in the northwestern part of capital city Addis Ababa. Bahir Dar, the capital of the Amhara region with a population of over 200,000 people. Truly, this is one of the most beautiful cities in Africa, and I might say it's one of the most underrated cities in Africa. Let's enjoy the drive. የክልሉ ወጣቶችና ስፖርት ቢሮ ኃላፊ ነበሩ። የአማራ ክልል ርዕሰ መስተዳድር ጽሕፈት
ኃላፊነቱን የተረከቡት ከ7 ዓመት ገደማ በፊት በሚያዝያ 2011 ዓ.ም ነበር። ጠቅላይ ሚኒስትሩ የዋና ከተማዋን ፖሊስ እንዲመሩ ለዋና ኮሚሽነርና ምክትል ኮሚሽነር ባለስልጣናት መሾማቸው ተማሳቡ ሹምሽሩ ለምን እንዳስፈለገና ስለ ቀድሞ ከባህር ማዶ ወደ ያዝነው ጉዳይ ስናልፍ አዲሱ የኢራን ጠቅላይ መሪ ጉዳት ደርሶባቸው ከጥቃት መትረፋቸው የተነገረ ነው። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው የተመረጡት የቀድሞ መሪ ሙጅተባ ኻሜኒ ያሉበት የጤና ደረጃ በተመለከተ የሚወጡ መረጃዎች አሳሳቢ የሆኑ መምጣታቸውን ዘገባዎች ያመላክታሉ። የአዲሱ ጠቅላይ መሪ ደህንነት እንዲሁም ከተመረጡ በይፋ አለመታየታቸው አጠያያቂ ለኢራን መንግስት ቅርበት ያላቸው ምንጮች የሚሰጧቸው መረጃዎች የሙጅተባ ጤንነት ጥያቄ ላይ ተጽፏል። በቆጵሮስ የኢራን አምባሳደር አሊሬዛ ሳላሪያን በብሪታንያው ጋዜጣ ዘጋርዲያን ጠቅላይ መሪው እግርና እጆቻቸው ጉዳት እንደደረሰባቸው ሰምቻለሁ፣ በቁስል ጉዳት ስለደረሰባቸው ሆስፒታል እንደሆኑ አስባለሁ ሲሉ ተናግረዋል። ሙጅተባ ደህንነት ጉዳይ መያዛቸውን ተከትሎ ፕሬዚዳንት ጠቅላይ መሪው ጉዳት እንደደረሰባቸው የሚያሳዩ ሪፖርቶችን አይቻለሁ ማለት ነገር ግን ሙጅተባ መሆናቸውን ማረጋገጡ ተጨማሪ በሁለት ሙጅተባ በመመረጥ ዜና ከወጣ በኋላ የኢራን መንግስት ቴሌቪዥን ጉዳት ደርሶባቸው እንደነበር ቢጠቅስም ምንም አይነት ዝርዝር ግን ሳይሰጥ ቀርቷል። ቆጵሮስ ያሉት የኢራን አምባሳደር ጨምረው እንዳብራሩት ሙጅተባ ኻሜኒ ጉዳት የደረሰባቸው አባታቸውንና ሌሎች 5 የቤተሰባቸው አባላት በተገደሉበት ጥቃት መሆኑን አመልክቷል። ሙጅተባ የኢራን ጠቅላይ መሪ ቃላት ያለባቸው እስካሁን ከሳቸው ምንም አይነት ምልክት እንዳልተሰሙ ለአደባባይ ያታዩ ንግግር አላለው። ዘገባው